አካባቢ ፀሐያማ ነው በሶላር ኤነርጂ ብዙ የሚጠቀምበት አካባቢ ነው አዋሽ ከኢትዮጵያ ውስጥ ፈልቆ እንደገና ደግሞ አፋር ላይ የሚቆምበት ሁኔታ የተፈጥሮ ግድብ አለ ተራራው እንጂ ከጎረባች ጋር ከምናምን ጋር የማይጣላ የውጭ አጀንዳ የማይሆን አዋሽ አለ ያዋሽ ማለት ለሀገር ባለሀብቶች ለውጭ ባለሀብቶች አፉን ክፍት አድርጎ የሚጠብቅ ነው ይሄ ገደላ ገደሉ ውስጥ የሚሄድ አይደለም ሜዳማ አካባቢ ነው ለኢንቨስትመንት ለግብርና ኢንቨስትመንት ምቹ ያደርገዋል ነዳሎንም እና ሄረታለም ያለሎባት ምቹ ሳቢ የሆነ ኢንቨስትመንት አካባቢዎች አሉ ይሄ ደግሞ በተለይ ሁኔታ ተመራጭ ያደርጋል አሁን ባለው ሁኔታ በእኛ አሁን ከማኑፋክቸሪንግ ማስፋፋት ጋር ታይዞ ተወሰነ ደረጃ ወደፊት አሁን ባለው ሁኔታ የኃይል እጥረት ሊያጋጥም ይችላል ስጋት ነበር ግን አሁን ብዙ ስጋት የለንም እየነመሰለ ምክንያቱም በቅርቡ ይመረቃል ተጠናቆ ይመረቃል ብለን የምናስበው ታላቁ ህዳሴ ግድብ አለ ስለዚህ እንደ ሀገርም በተለይ ከመብራት በላይ ነው ትርጉም ጨለማን ከማሸነፍ በላይ ነው ትልቁ ትርጉም ለኢንዱስትሪ ነው ለኃይል አቅርቦት ነው ለኃይል ፍጆታ እና ይሄንን ደግሞ እንደ ሀገርም ለአፋርም ወደፊት ከሚታሰበው የኢንዱስትሪ ማስፋፋት ጋር ታይዞ ትልቅ ትርጉም አለው ብለን የምናስበው እኛ እንደ አፋርም በጉጉት የሚጠበቅ ነው አገር ምርት እየጨመረ በሄደ ቁጥር ኤክስፖርት አለ ማለት ኢምፖርት አለ ኤክስፖርት አለ እድገቱ በጨመረ ቁጥር ኢምፖርት ኤክስፖርት አለ ይሄ ማለት ደግሞ ወደቦች ያስፈልጋል ለዛው ደግሞ ዋናው ሩት በእኛው በአሁኑ ሰዓት ባለው ሁኔታ በእኛው ነው ደግሞ ማነቃቃት የተፈጠረበት ሁኔታዎች አሉ አሁን ኮሪደር ልማቶች አሉ እንደ ሀገር ኮሪደር ልማት አለ ማለት ኢንቨስትመንት አለ ማለት ነው ከተማን ምቹ ማድረግ ሳቢ ማድረግ ባለሀብቶች መኖሪያ ማድረግ የኢንዱስትሪ ከተማ ማድረግ ኃይል አቅርቦት የሚጨምርበት ከተማ ማድረግ እና የኮሪደር ልማት ጋር ታይዞ የሚሰሩ ስራዎች በቃ አካባቢው ሰው ደስተኛ ሆኖ ለመኖሪያ ለመዝናኛም ለጤና እንቅስቃሴ የወክዌይ ካሜራዎች እዛው ላይ ለሴፍቲ ነው እና ኦል ኢን ዋን የሆነ ነገር ነው ኮሪደር ልማት ማለት ኦል ኢን ዋን ነው እና ይሄ ራሱ ኮሪደር ልማት መጀመር ማለት ኢንቨስትመንት መሳብ ነው ቱሪዝም መሳብ ቱሪዝም መዳረሻ ማረኛ በፊት በእኛ አፋር ያው ዋናው ኤክስፖርት ኢምፖርት ዋና መስመር እንደመሆናችን መጣል ኢንዱስትሪ ማዕከል ማለት ሳማራ ሌሎች አካባቢዎች አዋሽ ኢንዱስትሪ ማዕከል ነው ቢዝነስ ማዕከል ማለት እና በሚቹ አካባቢ 24 ሰዓት የማያንቀላፋ አካባቢ 24 ሰዓት የማያንቀላፋ አካባቢ እንቅስቃሴ ላይ ነው ያሩት ራሱ ወደብ ነው ራሱ ደረቅ ወደቦች ደረቅ ወደብ ማለት ሳማራ ላይ ያለ ስለዚህ አሁን ሌሎች ላይ እንስባብ በጋዜጣ አንፃር ሲታይ ዋናው መሳሙ ነው ያለው ጸጋ ነው ኤርትራ አሁን 24 ሰዓት ቱሪዝም መዳረሻ ነው የሚያስተናግድ ያ ቦታ ላይ አሁን የቢሮ ራሱ ይዘው ያስተባበረ በአሁኑ ሰዓት ባለሀብት ሎጂ አሁን ጀምሮ ሎጂ ስለዚህ አሁን ለአንድ ቀን ይመጣው ማለት ነው ለሁለት ቀን ለሶስት ቀን ለአራት ቀን ይቆያል ማለት ነው እና የሚወጡት አብዛኛዎች ዳሎል አለ እንደዛ ቱሪዝም መዳረሻ እንደዛ ሎጂ አሁን ለማክፋት ነው በቱሪዝም እንደዛ አሁን ሰሜን ተወሰዱ ማለት ነው ስለዚህ በተለይ የቱሪዝም መዳረሻዎች ላይ
ማቆያ ቦታዎች፣ ሳቢ ቦታዎች፣ ሆቴሎች፣ ሪዞርቶች የማዘጋጀት ስራ ይህንን አሁን ሁሉም ባለሀብቶች ሊሳተፉበት የሚገባ ቦታ አዋጭ ነው፣ ትልቅ አዋጭ ነው። ምክንያቱም የዓለም ቱሪስት በዶላር የሚስተናገድበት ነው። በዶላር ወደ አመት በላይ ወደ 30 የሚጠጉ አካባቢ አመት ያልተሰሩ ስራዎች በእርግጠኝነት በዚህ 6 ዓመት ሰርተዋል። 50,000 አካባቢ ነበር የግብርና 50,000 ሄክታር ከ100,000 ሄክታር በላይ ነው እየለሙ ያለ በቃ አሳድገናል። አሁን አፈር ላይ አንፈተን ድርሻ አለን፣ ግብርና እናመርታለን፣ ይገባናል። በቃ ስለዚህ የትናንቱ የኢህአዴግ አስተሳሰብ አይሰራም። ስለዚህ በፖለቲካ ብቻ ሳይሆን በኢኮኖሚም አጋር ነበር። በኢኮኖሚ ራሱ አጋር ማግለል ነው እና ይህንን ሁኔታዎች በጣም የሰበርንባቸው ሁኔታዎች ሰብረናል እና በመንገድ መሰረተ ልማትን ጥሩ ያልንባቸው ሁኔታዎች ብዙ መንገዶች አሉ። ኢሪጌሽን ላይ ሰፋፊ ፕሮጀክት አለ፣ ጥሩ ፕሮጀክት በማልከስ ነው። ምክንያቱም እኛ ትልቁ ዝናብ እጥረት ስላለን ዝናብ እጥረት ያለበት አካባቢ ስለሆነ አምራች ዋናው መስኖ ነው። ከመስኖና ቆላማና ሚኒስቴር ጋር በቅርበት እየሰራን ግድቦች እየሰራን ተግባብተን እንዴት እንሰራለን። ትናንት በኮንትሮባንድ በኮንትሮባንድ ሲወጣ የነበረው የቁምስር አሁን ሚሌ ላይ እንደ ሀገር ትልቁ ኳራንቲን ማዕከል ፈጥረናል። ስለዚህ ሚሌ ላይ ዶላር እያመራት ነው። ሚሌ ላይ ዶላር ኳራንቲን ማዕከል ላይ ኤክስፖርት እያደረግን ሊሙንም ካብቱንም ፍየሉን ያው የአካባቢው ማህበረሰብ እስኪ ቦራና ተጠቃሚ ይሆኑ። ትናንት ሲያስጨንቁን የነበሩ ነገሮች ማለት ነው። ለምን የሀገር ጥያቄያችን ማለት ነው። አሁን መንግስት ፈላስጢኖች መንግስት ለምን አንሆንም ይላሉ። እኛ ደግሞ እንደ ሀገር ማለት ነው ሀገር ላይ ወሳኞች ለምን አንሆንም? ሀገር ጉዳይ ሴንተር ኦፍ ፖለቲክስ ለምን ቦታ አይሰጠንም? ያን ጥያቄው ምን ያ ጥያቄ ነበር የለም። አሁን ያ ጥያቄ የለም። አሁን ጥያቄው ልማት በቃ ልማት ላይ ያግዙን። ያንዳንዱ ሚኒስትሪ፣ ያንዳንዱ ባለስልጣን፣ ያንዳንዱ ኮሚሽን በቃ በዚህ ላይ አባር መጥቶ ያግዘን፣ በዚህ እናግዝ፣ በዚህ አብረን እንስራ። በቃ ይሄ ነው አጀንዳችን። ያው ልማት ነው አጀንዳችን፣ ድህነትን ማሸነፍ ነው አጀንዳችን፣ ስራ ዕድልን መፍጠር ነው አጀንዳችን። ራስን ችለን ከዛም ኤክስፖርት ማድረግ፣ ለማዕከላዊ ገበያ መቅረብ፣ ፍራፍሬ ለማዕከላዊ ገበያውን ወደፊት አፋር በፊትኛ ባለፈው ዓመት ከልማት ፕሮግራም ታይዘው ክቡር ጠቅላይ ሚኒስትሩ ኢኒሼቲቭ ወስደው ያስጀመሩት ልማት ፕሮግራም አለ። አጋጣሚ በዛ ላይ ደግሞ የፍራፍሬ አርባ ምንጭ ነበር። አርባ ምንጭና ሙዝ ዘመድ ነው፣ ዘመዶች ናቸው፣ ጎሳ ናቸው። እኛ ደግሞ ሁለተኛው አርባ ምንጭ ለመሄድ ደግሞ ወሰንና ጀመርን ወደ ስራው። አሁን ለአዲስ አበባ ገበያ እያቀረብን ሌላ ቦታ ላይ የሚወስደው ያህል ጊዜ ከኛ አይወስድም። በቃ ሌላ ቦታ ላይ 8-9 ወር የሚወስደው እኛ አካባቢ ላይ 6 ወር ይደርሳል። 7 ገበያ እናደርሳለን። ባለፈው ሐምሌ ነሐሴ መጨረሻ ይተካል ነው። አሁን ገበያ እያተለቀለቀ ጉሙዙም እያተለቀለቀ ፓፓያም እያተለቀለቀ ማነው ላይ ሞዴል ለመሆን ፍራፍሬ ላይ ሞዴል ለመሆን ምክንያቱም ቆሚው አመት ሙሉ ቆሚው ስላለ በቃ አንድ አመት በፊት የነበረው ባይል ጤፍ በቆሎ በአመት አንዴ ማምረት ማረፍ አሁን የለም። አሁን እያስቀረን ነው። ባህል ለማረፍ ነው። አመት ሙሉ በሽፍት በቃ ይነሳል፣ ጤፍ ይነሳል፣ በቃ ሌላ ይመረስ እንደሚመረስ በቃ ጎን ለጎን ደግሞ
ሙዝም መረረ በቆሎ መጣ ቲማቲም ሙቃች በሽንኩርት በሽ ከለውጡ በኋላ ያለው ሁኔታ ለመግለጽ አሁን ጭንቀታችን ማለት ሌላው ቀደመን እኛ ቀራን አይነቱ ነው እንጂ የቁጭት ጊዜ ነው አሁን ያለው የቁጭት ጊዜ ነው በቃ ጥሩ ነው ሲባል በዲግሪ ልዩነቶች አሉ ስለዚህ የዲግሪ ልዩነቶች እንዳፋርም እንዴት እናት ምክንያቱም ትናንት በመግለል ምክንያት ያለፉን ይዳዎች አሉ ያሁን ችግር ብቻ አይደለም ይዳዎች ተሸክመናል ለምን በቃ ያ ሊገራሱ ይያዘጋጃል በኋላ በቃ እና እንደሆናችሁት ሆኖ አይነት ነው የነበረው እና ከዚህ አልፈን አሁን ሰዓት ያኔ ታይም በቃ አንድ ክልል አዲስ ነገር ሲፈጠር በቃ እኛ ደግሞ የችን እንደሰርቶ ማሳየት ነው የተለየ ለውጥ ማምጣት እንደሚቻል አረጋግጠን እና ደግሞ እንቀጥልበታለን ኢንሻአላህ